እጃችን ላይ ያሉት ገንዘቦች የመግዛት አቅማቸው በጣም እየደከመ ከጊዜ ወደ ጊዜ ኢንፍሌሽን ሬቱ በጣም በከፍተኛ ሬት እየተመዘገበ ያለበት ሁኔታ ነው ያለው። ስለዚህ አሁን ላይ እጃችሁ ላይ ያለውን ገንዘብ በምን አይነት መልኩ ከኢንፍሌሽን ሬቱ መጠበቅ ትችላላችሁ? ምን አይነት አማራጮችስ አሉ የሚለውን ነገር በዛሬ ቪዲዮአችን ላይ ለማየት እንሞክራለን ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አሁን በቀጥታ ወደ ቪዲዮአችን እንግባ። ግቢያ ላይ እንደነገርኳችሁ ከጊዜ ወደ ጊዜ የገንዘብ ወይም ደግሞ የብር የመግዛት አቅሙ በጣም እየደከመና እየቀነሰ እንዲሁም ደግሞ ከግሽበቱ በጣም ከፍተኛ የሆነ የመግዛት አቅሙ በጣም እየቀነሰ ሄዷል። የግሽበቱ ደግሞ ከጊዜ ወደ ጊዜ ፐርሰንቱ ከ30% በላይ እየተመዘገበ ያለበት ሁኔታ ነው ያለው። ስለዚህ እንዴት አድርገን ነው የካፒታል ምርታማነታችንን መጨመር የምንችለው ወይም የገንዘባችንን ከኢንፍሌሽን ሬቱ የምንጠብቅባቸው ምን አይነት መንገዶች አሉ የሚለውን ነገር ስንመለከት ለዛሬ 5ቱን ቴክኒኮች እናያለን። ገንዘባችሁን ከኢንፍሌሽን ሬት ወይም ደግሞ ከዋጋ ግሽበቱ የምትጠብቁባቸውና ገንዘባችሁ እንዲባዛ የምታደርጉባቸው 5 የኢንፍሌሽን ሬት የምትጠብቁባቸው 5 መንገዶችን እናያለን ማለት ነው። ወደ መጀመሪያው ስንሄድ እንግዲህ አሁን ላይ ያላችሁ ገንዘብ ዲፖዚት የምታደርጉ ከሆነ የምታስቀምጡት ከሆነ መውሰድ የሚገባችሁ ነገርና መጠንቀቅ ያለባችሁ ነገር ብዙ ሰዎች ገንዘባቸውን በባንክ ያስቀምጣሉ። ሜቢ በባንክ ገንዘብ ማስቀመጥን ሞር ደህንነቱን ለማስጠበቅ የተወሰነ ነገር ቢጠቅማችሁም ኢንፍሌሽን ሬቱ ግን በየአመቱ ከፍተኛ ሆኖ እየተመዘገበ ባለበት ወቅት ላይ እናንተ ገንዘባችሁን በባንክ ማስቀመጡ ያን ያህል የሚያዋጣ ነገር ወይም ደግሞ ያን ያህል ገንዘባችሁን ከኢንፍሌሽን ሬት የምትጠብቁበት መንገድ አይደለም። በባንክ ማስቀመጥ ከኢንፍሌሽን ሬትን ወይም ደግሞ የዋጋ ግሽበትን የምትከላከሉበት መንገድ ሳይሆን ገንዘብን አስራችሁ የምታስቀምጡበት መንገድ ነው። መጀመሪያው ኤክስቼንጅ ሃርድ ከረንሲዎችን እየገዛችሁ ማስቀመጥ ወይም ዲፖዚት ማድረግ። ያ ማለት በኢትዮጵያ ብር ገንዘባችሁን መንዝራችሁ ባንክ ከምታስቀምጡት የውጭ ሀገር ገንዘቦችን እየገዛችሁ በዛ በውጭ ሀገር ገንዘብ ወይም ደግሞ በሃርድ ከረንሲ ማስቀመጥ የሚለው የመጀመሪያውን ደረጃ ይይዛል ወይም ደግሞ የመጀመሪያው መፍትሄ ነው። ምክንያቱም የገንዘብ ወይም ደግሞ የብር የመግዛት አቅሙ በየአመቱ ከ30% በላይ እየወረደ ወይም ደግሞ እያሽቆለቆለ ነው ያለው። ስለዚህ እናንተ ገንዘባችሁን በዛ አጋጣሚ ወይም በብር በምታስቀምጡበት ሰዓት ከኢንፍሌሽን ሬቱ እያስመታችሁት ነው የምትገኙት ማለት ነው። ስለዚህ አንተ ከኢንፍሌሽን ሬቱ በላይ እንዲያድግ ከፈለጋችሁ ወይም በኢንፍሌሽን ሬቱን ከምትጠብቁባቸው መፍትሄዎች አንዱ በሃርድ ከረንሲ ማስቀመጥ የሚለው የመጀመሪያው ነው ማለት ነው። ወደ ሁለተኛው ስንሄድ ደግሞ ስቶኮችን መግዛት ወይም ደግሞ አክሲዮን መግዛት ነው። እንግዲህ ይሄ ምንድነው? ስራ ፈጣሪዎች በመሰረቷቸው የንግድ ድርጅቶች ላይ አክሲዮኖችን በመግዛት ባለቤት ወይም ደግሞ የባለቤትነት ድርሻን መያዝ ወይም ደግሞ ባለቤት ድርሻን መሆን ነው። ስለዚህ ይሄ ምንድነው? ትላልቅ ካምፓኒዎች አሁን ላይ ኢትዮጵያ ውስጥ እየተፈጠሩ ነው። በተለያየ ዘርፍ እንግዲህ የካፒታል ማርኬት ኢትዮጵያ ውስጥ ከመጣ ጀምሮ አሁን ላይ ስቶኮች ትሬዲንጉ ኦልሞስት ሊጀመር ጫፍ ደርሷል። የተጀመሩም ትሬዲንጎች አሉ። ስለዚህ ስቶኮችን መግዛት ገንዘቡን ከምታስቀምጡት ስቶኮችን ወይም ደግሞ ያዋጣል ብላችሁ የምታስቡትን የአክሲዮን ተቋም ወይም ደግሞ ስቶኮችን እየገዛችሁ ገንዘባችሁን ወደ ስቶክ ኤክስቼንጅ ውስጥ በማስገባት እዛ ላይ ትሬድ ማድረግ ወይም ደግሞ እዛ ላይ ኢንቨስት ማድረግና የድርጅቶች ባልተቤትነት ድርሻን ወይም ደግሞ ባልተቤት እድልን ማግኘት የሚለው ሁለተኛው ደረጃ ወይም ደግሞ ሁለተኛው ከኢንፍሌሽን የምትከላከሉበት ሬት ነው። ስለዚህ ለግሽበት ትልቁ መድኃኒት ተደርጎ የሚወሰደው ስቶክ ማርኬት ነው ወይም የአክሲዮን ገበያ ነው። ስለዚህ በተለያዩ ድርጅቶች ላይ አክሲዮኖችን እየገዛችሁ ገንዘባችሁን ማሳደግ ነው። ምክንያቱም ካምፓኒዎች ወይም ድርጅቶች እያደጉ ስለሚሄዱ ገንዘባችሁንም አብሮ ስለሚያሳድግላችሁ በእነሱ በኩል ገንዘባችሁን ኢንቨስት እያደረጋችሁ የተሻለ ኢንቨስትመንት ውስጥ ገንዘባችሁን ማባዛት ትችላላችሁ ማለት ነው። ይሄ ሁለተኛው መፍትሄ ሊሆን ይችላል። ሶስተኛው መፍትሄ ሊሆን የሚችለው ክሪፕቶ ከረንሲዎችን መግዛት ወይም ባይንግ ክሪፕቶ ከረንሲ ነው። እንግዲህ ክሪፕቶ ከረንሲ አሁን ላይ የዲጂታል ገንዘብ ነው ወይም አሁን ካለው የወረቀት ገንዘብ የተለየ የዲጂታል ገንዘቦች ናቸው ወይም ደግሞ የኤሌክትሮኒክስ ገንዘቦች ናቸው። አሁን ላይ ዓለም ላይ የተስፋፋና እያደገ የመጣ ወደፊት ምናልባት ከጥቂት ዓመታት በኋላ የወረቀት ገንዘቦች ቀርተው የዲጂታል ከረንሲዎች የሚሆኑበት ጊዜ አለ። ስለዚህ ይሄንን በማሰብ አሁን ላይ ገንዘባችሁን የተወሰነ ገንዘብ የማትሰሩበት ገንዘብ ካለ ያንን ገንዘብ ቢትኮይኖችን ልገዙ ትችላላችሁ። ኢቴሪየም፣ ላይት ኮይን፣ ዶጅ ኮይን እንዲሁም ደግሞ ቢትኮይን ካሽ በርካታ አይነት ክሪፕቶ ከረንሲዎች አሉ። ብዙ ሰዎች
ትላልቅ ባለሀብቶች የማጠብቋቸው ትላልቅ ባለሀብቶች ክሪፕቶ ከረንሲዎችን ላይ ኢንቨስት እያደረጉ ትላልቅ ሀብት እየገነቡ ነው ያሉት። ለምሳሌ በመጀመሪያ አካባቢ ላይ ክሪፕቶ ከረንሲዎች ወዲያው ክሪኤት ሲደረጉ በሽርፍራፊ ሳንቲም ነበር የሚሸጡት። አሁን ላይ ግን $100,000 በ$10,000 እንዲሁም በ$1,000 እየተሸጡ ያለበት ሁኔታ ነው ያለው። ስለዚህ የማትጠቀሙበት ገንዘብ ካለ ትልቁ የኢንቨስትመንት አማራጭ ወይም ገንዘብን ከምታሳድጉባቸው አማራጮች ውስጥ አሁን ላይ ትልቁን ድርሻና ቦታ እየያዘ የመጣው ክሪፕቶ ከረንሲ ወይም ደግሞ የዲጂታል ገንዘቦች ናቸው። ስለዚህ የተወሰነ ገንዘብ ካላችሁ ገንዘባችሁን ክሪፕቶ ከረንሲዎችን እየገዛችሁ እዛ ላይ ማሳደግ ወይም ደግሞ ማባዛት ወይም ከኢንፍሌሽን ሬቱ መከላከል ትችላላችሁ ማለት። ስለዚህ ይሄ እንደ ትልቅ አማራጭ አሁን ላይ እየተወሰደ ነው ያለው። ትላልቅ ባለሀብቶች ገንዘባቸውን ወደ ክሪፕቶ ከረንሲ ወይ ዲጂታል ገንዘቦች ላይ ኢንቨስት እያደረጉ ነው። ክሪፕቶ ከረንሲዎች ላይ ኢንቨስት ብታደርጉ የተሻለ አማራጭ ሊሆን ይችላል ማለት ነው። ምክንያቱም አሁንም ገንዘብን በያዛችሁት ቁጥር ገንዘቡ እጃችሁ ላይ እየቀነሰ ነው የሚሄደው። ቁጥሩ ሳይሆን የሚቀንሰው የመግዛት አቅሙ በጣም እየደከመ ነው ያለው። አራተኛው ከረንት በኪራይ መልክ ገቢ የምታመጡባቸው ዘርፎች ወይም ደግሞ የቢዝነስ ዘርፎች አሉ። እነዚህ ዘርፎች ላይ ገንዘባችሁን ኢንቨስት ማድረግ ነው። ከነዛ ውስጥ አንዱ ለምሳሌ ሪል ስቴት ሊሆን ይችላል። ሪል ስቴቶች ላይ ኢንቨስት ማድረግ፣ መኪና ገዝታችሁ ለድርጅቶች ማከራየት ሊሆን ይችላል። እንዲሁም ደግሞ የተለያዩ ማሽነሪዎችን እየገዛችሁ እነሱ ላይ ኢንቨስት እያደረጋችሁ እነሱን ከገዛችሁ በኋላ ማከራየትና የገቢ ምንጭ ማድረግ ትችላላችሁ። ገንዘባችሁን ደግሞ ከግሽበት የምትጠብቁበት አራተኛው መፍትሄ ይሆናል ማለት ነው። አምስተኛው አማራጭ ገንዘባችሁን ከኢንፍሌሽን ሬት ወይም ደግሞ ከግሽበት የምትከላከሉበት ሁነኛው መፍትሄ ሊሆን የሚችለው ክሬት ስሞል ቢዝነስ፣ ትናንሽ የሆኑ ወይም ደግሞ ስሞል ቢዝነሶችን ማቋቋም ነው። ስለዚህ ስሞል ቢዝነሶችን እንዴት ነው የምታቋቁሙት የሚለው የሰራሁላችሁ ቪዲዮ አለ፣ እየገባችሁት። ስሞል ቢዝነሶችን የምታቋቁሙት የሰዎችን ችግር ይፈታል ብላችሁ የምታስቡትን የእናንተን ገንዘብ የሚያሳድግ የሆነ አንድ ህብረተሰቡ የሚፈልገው ፖይንት ኦፍ ፔይን ይኖራል፣ ወይም ህብረተሰቡ የተቸገረበት ለህብረተሰቡ መፍትሄ የሚሆኑ ነገሮችን ፈልጋችሁ ወይም የቢዝነስ አማካሪዎችን አማክራችሁ ቀለል ያሉ መካከለኛ የሆኑ ስሞል ቢዝነሶችን ማቋቋምና ስራዎችን መጀመር ሊሆን ይችላል ማለት ነው። ስለዚህ በአነስተኛ የሰው ኃይልና በተወሰነ ገንዘብ ወይም በተወሰነ ካፒታል መነሻነት የሆነ የቢዝነስ አይዲያ ፈጥራችሁ ገንዘባችሁን እዛ ላይ ማሳደግ ትችላላችሁ። የራሳችሁን ቢዝነስ ረን ማድረግ ትችላላችሁ ማለት ነው። ይሄ አንዱ አማራጭና አምስተኛው አማራጭ ይሄ ሊሆን ይችላል። ወይም የቢዝነስ አይዲያዎችን ከሰው ሊሆን ይችላል በራሳችን ልንፈጥራቸው እንችላለን። ወይም ህብረተሰቡ የተማረረበትን ነገር ፈልገን ለዛ መፍትሄ ወይም ደግሞ ለዛ ምሬት መፍትሄ የሚሆን ቢዝነስ ክሬኤት በማድረግ ወደ ቢዝነሱ ገብተን ቢዝነሳችንን ቢልድ እናደርግ የምንችልበት አማራጭ ነው ማለት ነው። ስለዚህ አሁንም ገንዘብ በየጊዜው ኢንፍሌሽን ሬቱ በጣም እያደገ በሄደ ቁጥር የናንተ የገንዘብ ቁልቁል እየሄደ፣ ስለዚህ ኢንፍሌሽን ሬት የምትከላከሉበት መንገድ ውስጥ አምስተኛው መፍትሄ ስሞል ቢዝነሶችን ማቋቋምና ወደ ስራ መግባት የሚለውን ትልቁ መፍትሄ ሊሆን ይችላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።